ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ዛሬ ጋሽዬ ጋር ደውዬ ነበር። እውነት ጋሽዬ በጣም ነው ማዝነው። ጨቀጨኩኝ፣ በየጊዜው እየደወልኩኝ ምናምን በጣም ነው የረበሽኩት፣ እውነት ለመናገር ማለት ነው። ምክንያቱም በየጊዜው እየደወልኩኝ እሱንም ፍጼንም በቃ ያገኙትን ስልክ ሁሉ እየደወልኩኝ ጨቀጨኳቸው። ጋሽዬ እባኮትን ይህን ጉዳይ ዝም አይበሉ ምናምን ብዬ ተናግሬያቸው ጋሽዬ የነገሩኝ እውነት ለመናገር በጣም ነው የሚያሳዝነው። በጣም የሚገርማችሁ ነገር ላገኛችሁ ሲሏቸው አይገኙም። ደውለው ደግሞ ሲያወሯቸው እሺ ይስተካከላል ምናምን ነው የሚሉት። ግን ትላንትና ሀይሚ ሌላ ወንድ ይዛ ስትመጣ ይሄ ባህሪው አይደለም ብለው በጣም ነው የተቆጡት። እጅግ በጣም በቃ ማለት እኔ አደራ የሰጠሁት ለቡርኬ ነው፣ ልጅን ለአደራ የሰጠሁት ለቡርኬ ነው። በቃ ቢያንስ እንኳን ነገሮች እስኪስተካከሉና እኔም ካለሁበት ይመስለኛል ዩቱብ የሌላት የአብርሽ ታላቅ እህት አለችና በዚህ አጋጣሚ ልንገራችሁ፣ እርጉዝ ናትና ልትወልድ ሆስፒታል ምናምን ገብታ ስለነበረ በዛ ምክንያት ብዙም እንትን አላሉም። ለዛም ነው ከአዲስ አበባ ወደ ቡታጀራ በፍጥነት የሄዱትና ሳላስተካክል በመሄዴ በጣም አዝኛለሁ። ግን እየሆነ ያለው ነገር ምናምንና በቅርቡ ወደ አዲስ አበባ እንደሚመጡ የእንትና የአብርሽ ታላቅ እህት እምላችሁ እቺ ሌልዳን አይደለም፣ ባለፈው የወለደችው ሳትሆን ሌላ እዛ ወደ ቡታጀራ ገጠር አካባቢ አግብታ የምትኖራለች እና እሷ ልትወልድ ሆስፒታል ገብታ ምናምን ስለነበረ በዛ ምክንያት ብዙ እንትን ለማድረግ እነሱን ለማግኘትም ጊዜም አላገኘውም ነበር ምናምን ብለው በጣም ነው በቃ አዝነው በቃ ልባቸው ተሰብሮ ማለት ነው። እና ደግሞ ሌላው ፍጼም ደውዬለታለሁ። ፍጼም ደውዬ ሳወራው እውነት ለመናገር በእውነት በጣም ብዙ ሰው ነው የሚደውልልኝ አለ ፍጼ፣ በጣም ብዙ ሰው እና እንዴት ነው ምናምን ስለው በቃ ይሄ እኛ ከአቅማችን በላይ ሆኗል፣ ግን እየሞከርን ነው፣ ፈጣሪ ካገዘን ነው እንጂ ምንም ነገር ከአቅማችን በላይ ሆኗል። እንደዚህ ይሆናል ብለን አይደለም የጠበቅን የነበረው፣ በጣም ከብዶናል ምናምን ብሏል። እና ሁላችሁም እንግዲህ ለማስተካከር መሞከር እንጂ ለማለያየት መሞከር አስፈላጊ አይደለም። አንዳንድ ሰዎች የቡርኬ የኮካ ኮላ ማስታወቂያ ወይም ፕሮሞት ለመስራት ታዋቂ ሰዎች የክብር እንግዳ ተደርገው በቀረቡበት ቦታ ላይ ከሶሲ ጋር ታይቷል ብላችሁ ያልሆነ ቪዲዮ ኤዲት እያረጋችሁ የምታወጡ አላችሁ እንዴ? ምን ሆናችኋል ጋይስ? ቡርኬ እኮ ወጣት ነው፣ ክለብ ውስጥ ነበረ፣ እንዲህ ያረገ ነበር። እንዲህ እሱ አንደኛ ወንድ ነው፣ ሁለተኛ ወጣት ነው። በእርግጥ እኔ እንደዚህ አይነት ተግባሮች ውስጥ ይገባል ብዬ ማስበውም ልጅ ባይሆንም ኢቨን እንኳን ቢሆን እንኳን ወጣት ነው። የራሱ ይሄ ላይፉ ታይም ነው። በወጣትነቱ ማንኛውም ሰው ብዙ ነገር ያደርጋል። ማንኛውም ሰው ማንኛችንም የምናደርገው ነገር ሲቆይ ነው እንደ ትምህርት የምንወስደውና ብዙዎቻችሁ ልክ እንደ ቢግ ዲል አድርጋችሁ በጣም እንደ ከባድ ነገር አይታችሁ ብዙ ነገር ስትሉ ሰምቼ በጣም ነው የገረመኝ፣ እጅግ በጣም ማለት ነው። ምክንያቱም ምንም ወጣት ነው በቃ ያለ ነው። ሶሲ ደግሞ እንደ እህቴ ናት ብለዋል። ባይሆን እኔ እንደውም ይቺ አሁን የመጣችዋል ልጅ እንጂ የሶሲን ጉዳይ እረስቼው ነበረ፣ በጣም እረስቼው ነበር ማለት ነው። እና እኛ አሁን ማድረግ ያለብን ምንድን ነው ጋይስ? ሰብሰብ ብለን ግሩፕ ከፍተን እንግዲህ ጋሽዬም ከአቅሜ በላይ ነው ካለን ግሩፕ ከፍተን ሰብሰብ ብለን ማድረግ ያለብን ምንድን ነው? እሙሽዬ ወደ አዲስ አበባ እንድትመጣ ሁላችንም እሙሽዬ ወደ አዲስ አበባ እንድትመጣ ማድረግ አለብን። በቃ ማድረግ አለብን። ይሄንን ለማድረግ የሚያስፈልገን 5 ጠንከር ያሉ በአይምሮ የበሰሉ ንግግር የሚችሉ ሰዎች ያስፈልጉናል። ከዛ ግሩፕ እንከፍታለን፣ እንነጋገራለን። ወንድሙን አውርተን እሙሽዬ ወደ ግሩፓችን በልጇ ስልክ መታው እንድታወራና እሺታዋን እሺ እንድትለን ብናደርግና በቃ ያለው አማራጭ ሁኔታው ባይዘዌ እንደ ቀልድ ሁለቱ እየተበሻሸቁ እያደረጉ ያሉት ነገር ህይወታቸው ላይ ተጽዕኖ አለው። ምክንያቱም በዚህ አጋጣሚ ማን ነው በቃ ተለያይተናል፣ በዚህ አጋጣሚ በቃ እንፈላለግም እየተባባሉ የሚለያዩ ሰዎች ከባድ ነገር አለው፣ ቀጣይነት ከባድ ነገር አለው፣ ብታምኑም ባታምኑም ማለት ነው። ምክንያቱም አንድ ሴት ልጅ ከሌላ ወንድ ጋር አንዱን ትታ ከሌላ ወንድ ጋር ሪሌሽንሺፕ ጀመረች። ከዛ በቃ እሱም እሷ ስላልፈለገች ነው ብሎ በዛው ህይወታቸው እንደቀጠሉ እንዳይቀሩ ነው የምፈራው። እና ይሄ መበሻሸቅ ጉዳት አለው እንጂ ምንም ጥቅም የለውም። አሳይሻለሁ እየተባባላችሁ ሴት ይዛችሁ የምትመጡት ነገር ወይም ወንድ ይዛችሁ የምትመጡት ነገር ራሳችሁን ነው የሚጎዳችሁ። ሀይሚን ቡርኬም እኛ ይሄ እህታዊ ምክራችን ነው። ደግሞ ምክራችንን በጣም የምትሰሙና በጣም ምርጥና ጥሩ የሆናችሁ ሰዎች ናችሁ።
ሁለታችሁ ምክር ትሰማላችሁ። ቡርኬም ትሰማለክ ምክር፣ የምንለቀውን ቪዲዮ ታያለክ፣ አንቺም እንደዛው በደንብ ነው የምናውቀው። ምክንያቱም እኛ የምንነገራቸውን ቃላቶች ነው የምትጠቀሙት ብዙ ጊዜ ማንሶ እናውቃለን። ቪዲዮአችን እንደታየ ቪዲዮአችን እንደምታዩ እንደምትከታተሉ እናውቃለን። ሶ ይሄ አይጠቅማችሁም። በቃ ይሄ ነውና ይሄ ደግሞ ለቡርኬ አድርሱልኝ። ቡርኬ አንተን ለማሸማቀቅ ብለው ማለት ነው እንደዚህ ያደረገ ጭፈራ ቤት ገባ፣ ሶሲን ሳመ፣ እንደዚህ ሆነ እንዲወጣ የሚሉክን መብትክ ነው። ዩ አር ያንግ መብትክ ነው። አንተ ይጠቅመኛል ብለክ የምታስባቸው ነገሮች ሁሉ ምንም ልትሸማቀቅ አይገባም። ሁሉም ነበሩ እዛ ፕሮግራም ላይ ሁሉም ያልነበረ ሰው አልነበረም። ግን ያው በቃ ቡርኬ በነጻነት ያው ምንድነው የወደቀ ዛፍ መሳሪያ ይበዛበታል እንደሚባለው ቡርኬን አገኙና ቡርኬን ቀርጸው ፖሰቱት። አንዳንድ ባለጌ ወራዶች ማለት ነው እንጂ ሁሉም ሰው ነበረ፣ የሌለ ሰው አልነበረም። ሁሉም ዩቲዩበሮች ነበሩ። ሁሉም ምንም ቡርኬ ላይ ሲሆን አትበርቱ። በቃ ይሄ ነው ለለምችለው። ሀይሚም ማስተካክለሽ እንደምትመጪ ይሄ የበቆሎ አናት የመሰለ ልጅ ደግመሽ ይዘሽብን እንዳመጪ። እኔ እንጃ ጋይ ስለምንድን ነው ግን ሀይሚና ቡርኬ ከተለያየ ሰው ሲመጡ ደስ የማይለኝ? ደስ አይለኝም። በቃ ታውቃላችሁ የሆነ ቅር ይለኛል። በቃ የሆነ የጎደለ ነገር ያለ ነው የሚመስለኝ። ስለለመድኳቸው ይሁን ወይስ እናንተም ነው? እኔ ብቻ ነኝ ወይስ እናንተም ነው? እስኪ ኮመንት ላይ አስቀምጡልኝ። እኔ እንጃ አላቅም። ሀይሚንም ቡርኬንም ከሌላ ሰው ማየት ውስጤ ምንም ሰላም የለውም፣ ምንም ነገር ማለት ነው። እና ጋይስ እስኪ አንዳንዴ በመጨረሻ ሁሉ ጊዜ ስለ ራሳችን ማውራትን ልልመድ። እስኪ ለአንድ 2 ደቂቃ ስለ ራሳችን እናውራ። እህቶቼ እንዴት ናችሁ? እንዴት ነው ስራ? እንዴት ነው የመዳን ቤት? እንዴት ናችሁ? ሁሉ ነገር አማን? ተመችቷችኋል ጋይስ? ሙቀቱስ? ውሃ እየጠጣችሁ ነው? በሉ ውሃ በደንብ ጠጡ። እራሳችሁን ጠብቁ። ለራሳችሁ ጊዜ ስጡ። ስለ ሰው አትጨነቁ። ገንዘባችሁን ያዙ። በእውነት ሁሌ 2 ደቂቃ ስለ ራሳችን ነው ከዚህ በኋላ ማወራው። እሺ ጋይስ ገንዘባችሁን ያዙ፣ ብራችሁን ያዙ። ሁሉ ነገር ኦንላይን ላይ እንትን አትበሉ፣ አትጥለቡ። ገንዘባችሁን ያዙ። እቃ ስገዙ የሆነ ነገር ስገዙ እቃ እኮ ስለሚጨምር ነው ይሏችኋል። አውቀው ነው። እቃ ሲጨምር ዶላር ይጨምራል። ይሄን እንዳትረሱ። ብራችሁን ባላችሁበት ሀገር የማስቀመጥ እድል ካላችሁ ብታስቀምጡት ልክ እቃ በጨመረ ቁጥር ገንዘባችሁም እየጨመረ እንደሚሄድ ማሰብ አለባችሁ። ብልጦች ሁኑ። ለማትለብሱት ነገር የሀገር ሽፎን፣ የሀገር ያበሻ ቀሚስ የሆነ ኮተት ምናምን አታብዙ እህቶች። እሺ ቀንጠፍ ብላችሁ አንዲት ሻንጣችሁን አስቀምጣችሁ የሚያስፈልጋችሁ ነገር። ለምሳሌ አንዳንድ ሰዎች አንድ እውነት ልንገራችሁ፣ የሰው ልጅ ጸጉሩ የሚያድገው በሚበላው ነገር ነው። የሚበላው ምግብ ነው የሚመስለው፣ ፊዚካሊ መልኩም ጸጉሩም ሁሉም ነገር። እንዲሁም ደግሞ አንዳንድ ጊዜ ጸጉር በዘረመል የሚመጣ ነገር አለ። ጸጉራቸው ኪንክ የሆኑ ሰዎች ኤኒ ታይም ጸጉራቸው ምንም አይነት ነገር ኮትኩታችሁ እበት ብታረጉበት ሁሉ ምንም ነገር ሊበቅል አይችልም። እና ቅባት፣ ሻምፖ ያለ አግባብ የምታበዙ ሰዎች አሉ። ጸጉራቸው ምንም ሳይንከባከቡት ደግሞ ጸጉራቸው ረጅም የሆኑ ሰዎች አሉ። ገባችሁ? አሁን ለምሳሌ ጸጉሬ ረጅም ነው፣ አልንከባከበውም፣ ምንም ቴክ ኬር አላረገውም። ግን በተፈጥሮ ነው። እኔ ቤተሰቦቼ በተለይ እናቴ ጸጉሯ ረጅም ስለሆነ በእናቴ ወጥቼ ማለት ነውና አንድ ነገር ልነግራችሁ ፈልገው ነገር ለምታወጡት ወጪ ለእያንዳንዱ ነገር ፕላን ሊኖራችሁ